ልኩን ቶሎ ቶሎ በይና ልበሽ እናንተ። እሺ በቃ ተረጋጋ ታዲያ። በቃ እሺ ጨርሻለሁ። እመጣለሁ። እሺ ምንድነው እንደዚህ ማየት? የሆነ በጣም የሚያስገርም ነገር ያየሽ እኮ ነው የምትመስለው። ጣውንታን በደስታ የምትቀበለኝ መጀመሪያዋ ሴት ልትሆኚ ነው። ያው ምን ይደረግ፣ ጆናታንን ልብ ያሸነፈችው እኮ ኮማንዶ ነች ብዬ። ከዚያስ ሄሎ ማሚ፣ እየመጣሽ ነው? ሁሉም ነገር እኮ አልቋል። አንቺ ነው የምጠብቅሽ። ይሄ ነገር ናታን እውነቱን ነው ማለት ነው? መቼም አንድ ነገር ከሌለ በስተቀር የናታንን ፍቅረኛ በዚህ ልክ ደስተኛ ሆና ልጠብቅ አልችልም። የሆነ ነገርማ አለ። ናታን ልክ ነው። ማኪና ሮዛ በአንድ ላይ ቁጭ ብለው እየጠበቁ ያለው ሮዛም የሰላምና የናታን የፍቅር ቀን ትውውቅ ነበረ። እንዲሁም ማኪ ማንቷን ፍቅረኛው የናታን ከኔ ላይ የወሰደችው እያለ በጉጉትና በጥብቅ ላይ እንደነበረች የቤት ሰራተኛ እያለች ከፍ ዝቅ እያደረገ ስትሰርባትና ስታዋርዳት የነበረችዋን ሰላም ከናታን ጋር ፍቅረኛ ሆና ስትመጣ የምትለው ግራ ተጋብቷታል። እንዴት ሊሆን ቻለ የሚለው ጥያቄ ነው። እየዛተችባትና እንዲሁም እየፎከረችባት የነበረውን ነገር ወደኋላ ተመልሳ ስታስታውስ አሁን ላይ ማድረግ የለብኝን ነገር አላውቅም፣ ግን ወደፊት እያደረግሽን በሙሉ ዋጋ ትከፍልበታለሽ እያለች ስታስፈራራትና ስታስጨንቃት ነበር። ናታንና ሰላም ግን በአንድ ላይ ፍቅራቸውን ቀጥለዋል። ሰላም ማንንም ሰው እንዲታሞኝና እንዲታታልል አልፈልግም። በትክክል ፍቅረኛ ከሆንኩና ከልብ ከወደድከኝ ማንኛውም ቦታ ላይ እንዲገኝ ፍቀድልኝ። ይህንንም ፍቅር ማስተዋወቅ ከነ ቤተሰቦች እንድታስተዋወቀኝና ይፋ እንድታደርገኝ እፈልጋለሁ በማለት ጠይቀዋለች። ናታንም እኔ ብላንቺ በማሰብና በመጨነቅ እንጂ ሌላ ምንም ነገር አስቤ አይደለም። እንደምታያት ማሚም አልፈቀደችልኝም። አሁንም የሚመስለኝ የኔን ፍላጎት መርጣና ወዳ ሳይሆን የማን ላይ ፍቅር እንዳለ ለማየት ፈልጋ ነው። ስለዚህ ምን ማድረግ እንዳለብኝ አላውቅም። አንቺ ደግሞ ግዴታ የምትይ ከሆነ አስተዋውቅሻለሁ ብሎ ይዟት ገባ። ይዟት ሲገባም ፎዚና እንዲሁ ሮዛና ማኪ በአንድ ላይ ቁጭ ብለው ነበርና በጣም ደንግጣለች። ማኪ የምትለው ግራ ተጋብታለች። ሮዛ ግን በጉጉት እየጠበቀች የነበረችው ነገር ስለሆነ ምንም አልመሰላትም። ግን የማኪን ድንጋጤ ለማየት ቁጭ ብላ እየታዘበች ይገኛል። ያው ናታን እንዳትናገረው ማኪ ናታን አሁን ላይ ማንም ሰው ሲናገረው በቶሎ የሚቆጣና የሚናደር ልጅ ስለሆነ ብዙ መናገር አይጠበቅብኝም በማለት ለማለፍ ችላለች። ነገራቶችን በትክክልና አሪፍ ሁኔታ ላይ ሆነው ካለፉም በኋላ እንዲሁም ሮዛና ናታን በአንድ ላይ ቁጭ ብለው ሲያወሩ ከእንግዲህ በኋላ ምን ሊፈጠር እንዲሆን አላውቅም፣ ግን ብቻ ምን ሊሆን አይችልም በሚል ተስፋ ላይ በማለት መልሷል። ወዚም ሮዛ ዛሬ እኔን ስላስደሰትከኝ አመሰግናለሁ። ፍቅረኛ ይፋ ስላወጣት ግን ዛሬ ባታስተዋውቃትና የናይነ ፍቅር ባታሳያት ኑሮ አንተ ፍቅረኛዋ እንደሆንክ አያስብም ነበረ። ደግሞ በሷ እንደማትኮራና እንደማትተማመንባት ነበር የሚያሳየው። ግን አንተም ያንን ብለህ አስቀድመህ ስላደረግከው ነገር በሙሉ አትጸጸት። ከእንግዲህ በኋላ የፈለገችውን ታርክ፣ እኛም
በቻልነው አቅም ለመቀበልና ለመመለስ ዝግጁ ነን በማለት ተናግራለች። ናታንም ከእንግዲህ በኋላ ማንም እንዲናገረኝ አልፈልግም፣ አንቺም ሆነ ማኪም እየፈለጋችሁትን ነገር መሆን ትችላላችሁ፣ እህቴ ግን አንቺን ምንም ነገር ክፉ እንዳኮኝብኝ እንጂ የሚያዛችሁትን አሲፋጣ ግን ብታቆሙ ጥሩ ነው። ይህን ደግሞ የሰላም አባትን እያልሽ የምታደርገው ነገር ብቻ አንድ ቀን ክፉ ነገር እንዳይፈጠርብሽ እፈራለሁ። ራስሽን ጠብቀሽ አድርጊ እህቴ። ለምታደርግልኝ መስዋዕት ለምትከፍልልኝ መስዋዕትና እንዲሁም ለምታደርግልኝ ትግል ከልብ አመሰግናለሁ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። ሮዛ ድራማ ባለፈው ቪዲዮአችን ላይ እንዳየነው ናታን ከእናቱ ጋር እንደ ፍቅረኛህን አስተዋውቀኝ በማለችበት ምክንያት እንዴት ማስተዋወቅ እንዳለበት ግራ ተጋብቶ አይተናል። ያው ለሰላም ደህንነት ሲባል እንጂ እኔ የምኮራባትና የማፈቅራት ልጅ ሰላም ናት ብሏል። እሱም ሰላም ግን እንዳስተዋወቃት ፈልጋለች። ከኮራህብኝና የእውነተኛ ፍቅር የምትወደኝ ከሆነ ያው ከእናት ጋርም ሆነ ሌላም ቦታ ላይ አብሬህ እንዲገኝ ፍቀድልኝ በማለት ተናግራለች። ያው ከፈለግሽማ ብሎ ከማህሌ ፊትና እንዲሁም ከሮዛ ከእናቱ ፊት ቁሞ አሳይቷል። አሁን ላይ ግን ማኪ በጣም ተናዳ እየተበሳጨ ትገኛለች። የምታደርገውን ነገር አላውቅም፣ ግን እየዛተችባት ነው። ሰላም አንቺ በእኔ ህይወት ብዙ ቀልድሻል፣ በቀለበቴ ቀን አንቺ ቀለበት አሰርሽ፣ እንዲሁም ደግሞ የራሴ ጓደኛ ፍቅረኛ ባሌ በለው የማስበውን ሰው ወስደሽ የራስሽ ያደርገሻል። ስለዚህ አንቺ ላደረግሻል ነገርና እንዲሁም ደግሞ ለምትሰሪው ነገር በሙሉ ብዙ ዋጋ ትከፍልበታለሽ በማለት ተቆጥታ ትታስዳለች ማለት ነው። ናታንም ምንም ነገር ቢፈጠርም እንኳን ልታንችል ጋር የሚመልሰኝና የሚያስቀረኝ የለም። እኔ በጣም ነው የምወድሽ፣ ህይወቴ ያላንቺ ባዶ ትመስለኛለች የሚል ነበረ። ፍቅር በድራማ ታያላችሁ። የእውነት ስለ ሁሉም እየታየ ነው የመቃጠል እንጂ ፍቅር አይደለም። ያም አሊያም ወደፊት ድራማችን ስንቀጥል ያው እንዲያሰበችው ሆኖላታል። ሰላም እኔን ከወደድከኝና ካፈቀርከኝ እውነተኛ ታማኝ ከሆንክልኝ ለእናትም ሆነ ለማኪም አስታውቀኝ ብለዋለች። ስለዚህ እሱም እሺ ብሎ አስታውቋታል። እናቲቱም በጣም ተናዳለች፣ ተበሳጭታለች። ይህን ነበር የፈለግከው እንዴት ሊሆን ቻለ በማለት ብስጭቷን ቀጥላበታለች። ብቻ ነገራቶች ሮዚም ደስ ብሏታል። ዛሬ ላይ ባትወዳትና ባታፈቅራት ከእናት ጋር ባተጋፈቅ ነበር ይህን ሁላ ጠብና ችግር ባላሳለፍኩ። አሁን ላይ በጣም እንደምትወዳትና እንደምታፈቅራት አረጋግጫለሁ። ስለዚህ አብራችሁ ኑሩ፣ አብራችሁ አድርጁ በማለት ያንን የሚያምር ፈገግታዋን አሳይታ ሮዚ ተለይታችኋለች ማለት ነው።
ያው ሰላምዬ ግን በጣም ደስ ብሏታል። ደስታው ወደር የለውም። ስለዚህ አሁን ላይ ማኪ የኔ የመጀመሪያ ስራ የሚሆነው ያው ይህንን እያሰብኩትን ለማደናቀፍና ለማሳሳት እንዳይሆን እያደረገች እየጣረችብኝ የነበረችው ሰላም ናት። ስለዚህ እሷ ዋጋ ትከፍላታለች። እኔ ያስፈልገኛል በማለት ለወደፊቱ እያቀለችበትና እንዲሁም እያስፈራራቻት እየተበሳጨችበት ያለ ማለት ነው። ሮዚ ግን በጣም የመናደዷን እንዴት እርጋታ ኑሮሽ ትከታተያለሽ ብዬ አልፈለግኩም ነበረ። ግን አሁን እውነታውን ስላወቅሽ አንቺ ሁልጊዜ ሚስት ነኝ ፍቅረኛ እያልሽ አክት የምታደርጊውን ነገር በሙሉ ስለከሰርሽ ደስ ብሎኛል። ከእንግዲህም የምታመጪውን ለማየት ዝግጁ ነኝ በማለት መልስ ብትመልስላትም ማኪ ግን በጣም ተናዳለች። የምትለው ግራ ተጋብታለች። ናታን እና ሰላም ደግሞ በፍቅር ቅልጥ ብለዋል። ሰላም ደስታውን መቆጣጠር አልቻለችም። እናትየዋ ግን ልጅ እንዴት ይወዳቸዋል የቤት ሰራተኛ ሆና እየቀጠለች እያለ እንዴት ሊወዳቸዋል የሚለው ጥያቄ ፈጥሮባታል። ድሮም አስቤው ነበረ ሁልጊዜ ከሱ ክላስ ስትገኝና እሱም ደግሞ ሲያንቀላብሳት እንዴት እንደ ራሴ ሰው እያለ ሲይዝ ፈርቼው ነበር ድሮም። ስለዚህ አሁን አዲስ የመጣ ነገር አይደለም፣ እስኪ እናየዋለን በማለት እናትየዋ ማልታለች። ብቻ በቀጣይ ቪዲዮ ደግሞ ማኪ ከቤት ተባራና እንዲሁም ደግሞ ሰላምና ናታን በአንድ ሆነው እናቲቱን ተስማምታበት እንደምትመጣ በተስፋ እንጠብቃለን። ውድ ቤተሰቦች ስላዳመጣችሁና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም።